እዚህ አካባቢ ውሃ ንጹህ መጠጥ ውሃ በጭራሽ የለም። ከዚህ በፊት ወራጅ ውሃና ኩሬ ውሃ ነው የሚጠጣው እዚህ አካባቢ ሰዎች። በዛ ምክንያት ለብዙ በሽታዎች ይጋለጣሉ። ውሃ ወደ ገደል ያለበት ማር ቆፍሮ ነው ከአሸዋ ውሃ ነው የሚያገኘው። ከዛ በኋላ 6 ሴት ሞተዋል፣ 8 ወንዶች ሞተዋል። በአንድ ቀን ለውሃ ሄዶ 5 ወጣቶች ሞተዋል ለእናቶች ውሃ ለመምጣት። ይህ በዚህ መልኩ የተነገረ ግን ደግሞ ለዘመናት የተኖረ እውነት እዚህ አለ። በማዕከላዊ ኢትዮጵያ ክልል የሀዲያ ዞን አዲስ በተደራጀው የሲራሮ ባደዋቹዋ ወረዳ ነዋሪዎች በእርግጥም ስለ ንጹህ መጠጥ ውሃ ብዙ መስዋዕትነት እንደከፈሉ ይህ ማሳያ ነው። እንደ አዲስ ወረዳ በጣም ተጎጂ ሆነናል፣ ተጎተናል። በቃ ብዙ ሴቶች፣ ነፍሰ ጡሮች፣ ህፃን በሆድ ይሞቱት አለ። ግልጸኛ ነኝ። ይሄ አሸዋ እየተቀፈራ በጉርጓድ እየተቀፈራ ይደረመሳል መሬቱ ማለት ነው። ምንጭ ውሃ እናገኛለን እያሉ ወደ ገደል ወርዶ እንደገና ይቆፍራል፣ እንደገና ወደ ውስጥ ይገባል። ከዛ በኋላ ይደረመሳል። እዛ በአካፋ ቆፍረን ነው የምንወጣው። ይሄ ብዙም እግዚአብሔርም ሁሉም የሚያውቅ ነው። ከነስማቸው አውቃለሁ። ወደ 20 ነፍሳት አልቋል። አሁን ወደ ዶንጎሮ፣ ወደ ወይራሞ፣ ወደ ቻልፎ ብላቴ፣ ወደ ቃጫጭሎ ዞንጋ ሰው እንደ ከብት እኮ ነው ውሃ ነው የወራጅ ውሃ ነው የሚጠጣው። ወራጅ ውሃም እንደውም ክረምት አፈሩን ከየትም የመጣ ጎርፍ ነው። በጋ እንደዚህ ደግሞ የሻገታና ትላትል ያለው ነው። በዛ ብዙ ሰዎች ይታመማሉ፣ በወባ፣ በታይፎይድ፣ በታይፌስ። እስካሁን እኮ የወንዝ ውሃ ነው የሚጠጣ ሰው አለ። ተመልካቾች ይህ የምትመለከቱት ወንዝ የጉራጌ ደጋማ አካባቢዎችን መሰረት አድርጎ የሚመነጭ በኋላ ላይም እንግዲህ በርከት ያሉ ዞኖችን ተደራሽ የሚያደርግ ሀዲያን ጨምሮ ስልጤን፣ ሌሎችንም ዞኖች ተደራሽ የሚያደርገው የብላቴ ወንዝ ነው። ይሄ የብላቴ ወንዝ እንግዲህ ክረምት ከበጋ የሚፈስ ወንዝ ቢሆንም በተለይ በበጋ ወራት መጠኑ እጅግ በጣም ያንሳል። እዚህ ሲራሮና አካባቢው ደግሞ ይህ ወንዝ በተለይ በሚኖርበት ሰዓት ከዚህ የ2 ሰዓትና ከዛም በላይ ተጉዘው መጥተው ውሃዎችን ይወስዳሉ። በማይኖርበት ጊዜ ደግሞ እንደዚሁ ዳርቻ ላይ እንደምትመለከቱት አሸዋውን ቆፈር በማድረግ የሚገኘውን ውሃ ለዘመናት ይሄንን ውሃ ለመጠጥ ሲጠቀሙበት እንደነበረ ሰምተናል። ሴቶች ወንዝ ሲሄዱ ብዙ ስራ ጥሎ ነው የሚሄዱ። በጀርባ ይሄዳሉ ድሮ። አሁን በአህያም ቢሄዱ ሌሊት ነው የሚወጡ። ሄዶ እስኪመጣ እስከ 4 እና 5 ሰዓት ይሆናል። ወንዙ ይርቃል። በዚህ እንደቀረበ አይደለም፣ በዚህ ይርቅ ነው። ያ ጊዜ ሴቶች በጣም ተጎቷሉ። ምግብ የሚሰሩበት ሰዓት ያጣሉ፣ እረፍት ያጣሉ። ደግሞ ደርሶ መልስ በእግር ነው የሚሄዱ። ድካማቸው ከባድ ነው። ከዛ ደግሞ ሌላ ሴት ልጆች፣ ወጣቶች ከትምህርት ቤት ይቀራሉ በዚህ በውሃ ፍለጋ ምክንያት። ሴት ስትወልድ የምትጸዳዳ በውሃ ነው። ውሃ ከሌለ ደግሞ ጤና የለም። ውሃ ከሌለ ትምህርት የለም። ሁሉም ነገር መንስኤው ለኛ አሁን ለመጀመሪያ ውሃ ነው ብለን ነው የምንይዘው ለከተማችን ላይ። ስለዚህ እኛ አሁን ከውሃ ማጣት የተነሳ እናቶች ይወልዳሉ፣ ውሃ እየተገዛ ነው። አሁን ዲሊቨሪ ኬስ ሲመጣ ሴቶች ሲወልዱ ውሃ እየገዙ ነው ባለሙያዎቹ፣ ኃላፊዎቹ የሚቸገሩት። ብዙ ሴቶች በውርጃ በነፍሰ ጡር አቅመ ደካማዎች ውሃ ማግኘት አይችልም። 3 ቀንና 4 ቀን የደረሰ ውሃ ነው። በዚህ ምክንያት ጉንፋን ይይዛል፣ ተቅማጥ ይይዛል። ብዙ ጊዜ አተት በሽታ በእኛ ወረዳ ነው የሚፈጠረው። ወደ 30-20 ሰው ከሞታ በኋላ ነው ከዚህ በፊት ባለሙያ የሚመጣው። ምክንያቱም በውሃ ችግር ነው። ከወላይታ ካላባ ያው ልብስ የታጠበው ከብላቴ ይመጣል። ያ ሁሉ ውሃ ቆሻሻ ውሃ በመጣጣት ህፃናቶች ይሞታል በተቅማጥ በሽታ። እነኚህ
በሀገሬው ዘንድ በልማት ታግሎ ያታገለ አርበኛ የሚያገኘውን የገራድ ማዕረግ የተቀበሉና በማህበረሰቡ ዘንድ ተቀባይነት ያላቸው የሀገር ሽማግሌዎችም ሆነ ነዋሪዎች እንደሚሉት ሞቃታማዋ የሲራሮ ባደዋቾ ወረዳ በእርግጥም የሰው ልጅ ለመኖር መሰረታዊ የሆነው የመጠጥ ውሃ በዚያ ለመኖሩ ነዋሪውን ብቻም ሳይሆን የአኒቻ ከተማን ጨምሮ በ11ዱም የወረዳ ቀበሌዎች እድገትን የገታ ነው ይላሉ። እዚህ ወረዳ ላይ ማንኛውም መንግስት ሰራተኛ ንጹህ መጠጥ ውሃ ባለማግኘት አይቀመጥም። ብዙ ጊዜ በትራንስፖርት እየተመላለሱ ነው የሚሰሩ። ምክንያቱም ውሃ የሰው ህይወት ነው። ህይወት ማለት ውሃ ነው። ውሃ ያልጠጣ ሰው ለሁሉም ነገር ወሳኝ ውሃ ነው። ስለዚህ እዚህ አካባቢ ውሃ በመጥፋቱ እዚህ ከተማ ላይ ሰው ንግድ ስራም ይንቀሳቀሳል። አይሳካም፣ ንግድ ስራም ይከስራል። ለኛ ለስራ ማነቋችን ነው ብለን የምንለው ውሃ ነው። ስለዚህ ከውሃ የተነሳ ነው ከተማችን ማደግ። አሁን ሌላ ሰው ከሾኔም ከሌላ ከኦሮሚያ ከሌላ አገርም መጥቶ ስራ እንሰራለን ብሎ ያው ቤት ሊከራዩም ሊሰሩም ሲፈልጉ ይመጡና ውሃ የላትም ከተማዋ ላይ ሲባል ጥሎ ነው የሚመለሰው። ውሃ የሌለበት ከተማ እንግዲህ ገዝተን መስራት አንችልም ነው የሚሉት። እቺ ከተማ የስራ እንቅስቃሴ ቆሞ ነበር በውሃ ምክንያት። የሚሰራው ምግብ ቤቶች ይከስሩ ነበር በውሃ ችግር እየተነሳ። ምክንያቱም ምግብ ቤቶች እስከ 20 ጀሪካን የሚገዙ ከሆነ አንድ ጀሪካን 30 እና ወይም ከበዛ 50 ብር ከሆነ እስከ 20 ጀሪካን ሲታባዛ ትርፍ በምንድን ነው ትርፍ የሚያገኘው? ስለዚህ ይሄ ከተማ ነግዶም ያላለፈ ደግሞ ከተማ ሆኖም እንዳያድግ ማነቆ የሆነ የውሃ ችግር ነው። ከዚህ ፊት ብዙም ጊዜ ረጅም ዘመን ላይ እኛ ተቸግረን ነው ያለነው በውሃ። ከዚህ ከኦሮሚያ ክልል ከዚህ ጋር ነው ውሃ መንገዛው 25 ብር 30 ብር ነው መንገዛው። አሁን ራሱ 30 ብር ነው መንገዛው ውሃው አሁንም ማለት ነው። ማህበረሰቡ ለብዙ ጊዜ ውሃ አልነበረው። ከፍተኛ የውሃ ጫና ነበረ ለብዙ ዘመናት። እኔ ህፃን ሆኜም ከዛ በፊትም ባለው ላይ ምንድነው ያለው አካባቢ ከብላቴ ወንዝ ነበረ የሚጠቀመው። ብላቴ ወንዝ ያው እግዚአብሔር ደግሞ አልጣለልንም። ብላቴ ወንዝ 11 ቀበሌ 8 ቀበሌ ያካልላል። አጋጣሚ ሆኖ እንደዚህ ሮተት እየሰራ ነበር የሚሄደው። ከዚህ የተነሳ ብላቴ ወንዝ መጠቀም ለብዙ ዘመናት ሲጠቀሙ ቆይቶ የተለያዩ በሽታዎች በየጊዜ ወረሽን ይከሰት ነበር። ይህንን ተደጋጋሚ ጊዜ ለውሃ ሚኒስቴር፣ ለክልል፣ ለዞን አቤቱታ እያቀረበን ነበር። እኛም እንደ ጽህፈት ቤት ሆነን ከወጣን ገና ኦሬዲ 6 ዓመታችን ነው። 2011 ግማሽ አካባቢ ላይ ነው የወጣ ነው። ከዛ በኋላ ውሃ ጽህፈት ቤት ተቋቁሞ የወጣው 2012 ላይ ነው። ከዛ ወደዚህ ኦሬዲ አሁን 6ኛ ዓመት አካባቢ ላይ ያለን ተደጋጋሚ ጊዜ እንደ መስሪያ ቤት ተቋም ነው ብለን ከጀመረን በኋላ ውሃ አልነበረም። ዋና ኤነርጂ ሚኒስቴር በመጠጥ ውሃና ሳኒቴሽን ዘርፍ ባለፉት ዓመታት በውጤታማነት የተገበረውና አሁንም እየተገበረ የሚገኘው ድርቅን የሚቋቋም የንጹህ መጠጥ ውሃ ፕሮግራም ወይም ሲያሯሽ፣ በዚህም ወረዳ ያለውን የነዋሪ መሻት ለመሙላት የጀመረው የንጹህ መጠጥ ውሃ ፕሮጀክት በማህበረሰቡ የነቃ ተሳትፎ ታጅቦ አሁን ከወደ መጠናቀቁ ደርሷል። ወረዳ ሆኖ ከወጣ በኋላ ያለ ውሃ ተቋም መምራት በራሱ ፈታኝ ነው። የህዝብ ጥያቄ 100% እዚህ አካባቢ ምንድነው ከተባለ ውሃ ነው። ለኛ ውሃ ይዳረስልን፣ ውሃ የለንም፣ እየሞተን ነው፣ ህፃናት ለተቅማጥ ሀተት የተለያዩ ነገሮች እየተከሰቱ ናቸው የሚለው ነገር በጣም የብዙ ጊዜ የኛ የቤት ስራችን ነበር። ይሄን የቤት ስራ አድርገን ነው ስንሰራ ቆይተን እግዚአብሔር ይመስገን ውሃ ሚኒስቴር ባደረገልን ጥልቅ ጥናትና ግምገማ ይሄን አካባቢ ተደጋጋሚ ጊዜ መጥቶ እንዲያዩልን እድል ፈጥረን እነሱ መጥቶ አዩ። አካባቢ ሞቃታማ ነው። 2012 ላይ 13 ላይ ከፍተኛ ድርቅ ነበረ። ሳቢል ምንም አልነበረም። አጋጣሚ የአየር መዛባት ነበረ በኢሊኖ ምክንያት። ከዛ በዛ ወቅት ላይ በጣም ከፍተኛ ችግር ውስጥ ህዝቡ ወጥቆ ስለነበረ በእርዳታ ነው የቆየው። ለእችን ወደ 3-4 ዓመት አካባቢ በእርዳታ ቆየ። ከዛ በኋላ በተደረገልን ርብርብ ይሄ ትልቅ ግዙፍ ፕሮጀክት አግኝተናል። ማህበረሰቡ ደስተኛ ነው። እኛም እንደ ውሃ ጽህፈት ቤት በጣም እጅግ ደስተኞች ነን። ይሄንን ፕሮጀክት በማግኘት በቃ ክልሉ ያላገኘውን እድል ያገኘ ነው። እኛ ህዝብ ጠቅላላ ለዚህ ውሃ ማምጣቱን ይሄ ፕሮጀክቱ ማምጣቱን ለእግዚአብሔር እውነት እግዚአብሔር እኛን ሰምቶናል፣ የኛ ጸሎታችን ሰምቶናል፣ የኛ ድምጻችን ሰምቶናል ብሎ በሚገባ እያመሰገናል ነው። ይሄ መንግስት አኝ የተከፈተ መንግስት ነው። መጀመሪያ እንደዚህ ያላካ ውሃም በእኛ ከርሰ ምድር ወይ አለ ወይ
ለካ በእኛ ሀገር ውሃ እያለ ነው መጀመሪያ አታልሎ ሰው ያለፈው ብሎ በጣም ገራሚ ሁኔታ ነው። ሴት ወንዱ ደስታ አልተቻለም ማለት ነው። እኔም እንደዚህ ነው። ጥቅም ማግኘት ሲሆን ጥቅም ውሃ ህይወት ነው። መብራት መንገድ ህይወት ነው። ይሄ ውሃ ማግኘት ህይወት ነው። ከዚህ በፊት ይህንም ክልል ትምህርት ቤት አዳሪ ትምህርት ቤት ይይዛል በሚሉ ጊዜ ደስ ብሎን ነበረ። አሁን ከአዳሪ ትምህርት ቤት ቀደም ብሎ ጌታ ፍቃዱ ሆኖ ውሃ መጣልን። በውሃ ችግር በጣም ችግርተኛ ነበር ሀገራችን። አዎ ከዚህ ወንዝ ብላቴ ወንዝ እየሄድን በጀሪካን እንቀዳ። መጀመሪያ በእንስራ ነበር፣ አሁን ግን በጀሪካን የምንቀዳ። ውሃ ሲመጣ እኔ በጣም ከፊት ለፊታችን ትልቅ ለውጥ አለ ብዬ ደስ ብሎኛል። እኛም እንለወጣለን ብዬ ደስ ብሎኛል። ውሃውን ደግሞ ሲቀዳ ስናይ ይበልጥ እኔ ብቻ ሳይሆን ህብረተሰቡም ጭምር በጣም ደስተኛ እንደሚሆን እርግጠኛ ነኝ። ማህበረሰቡ ፍላጎቱን ነው እያሳየን የነበረውና የነሱ ፍላጎት ማሳየት ደግሞ ለኛ የስራ ተነሳሽነት ፈጥሮልናል። በጣም ደስ ይል ነበርና አሪፍ ቆይታም እያደረግን ነው። ከስራ ባሻገር ከማህበረሰቡ ጋር ያለን ግንኙነት አሪፍ ነው። አሪፍ ቆይታ እያደረግን ነው። አንድ ፕሮጀክት የተቀናጀ እንዲሆን የሚያደርገው ኮንትራክተር ማህበረሰብ ነው። ኮንትራክተሩ ምቹ ሁኔታ ፈጥሮ ከመጣ ማህበረሰቡ ምቹ ሁኔታ ከፈጠረ አንድ ኮንትራክተር ያለምንም ችግር ያለምንም መሰናክል መፈጸም ይቻላል። ይሄን እኛ ደግሞ ሲያድለን ትልቅ ኮንትራክተር በሀገር ደረጃ ታዋቂ የሆነ ኮንትራክተር አፋር አካባቢ፣ ሌሎች ሶማሌ ላይ፣ ሌሎች አካባቢ ላይ በውጤታማነት የሚታወቀውን ትልቁን ኮንትራክተር አጋጣሚ ውሃ ሚኒስቴር ያመጣልን በጣም ነው መመሰገን ነው። ምክንያቱም የአንድ ዓመት የ8 ወር ስራ ነው። አንድ ዓመት 8 ወር ማለት ኦልሬዲ የ20 ወራት ስራ በሰዓት ሊጠናቀቅ በ7 ወር ከምናምን አሁን 7 ወር ከምናምን ይዘናል። በተገመገመው ግምገማ 92.5% ላይ ነው ያለው። የፍተሻ ስራ ነው የቀረው። ፕሮጀክቱ ከዛሬ ከ8 ወር በፊት ነው የተጀመረው። አጠቃላዩ ነገር 3 ሪዘርቫየሮች አሉን። 500 ሜትር ኪዩብ፣ 300 ሜትር ኪዩብ እና 50 ሜትር ኪዩብ ሚይዝ 3 ሪዘርቫየሮች ናቸው ያሉን። 3ቱም ሪዘርቫየሮች በአጠቃላይ አልቀዋል፣ ለስራ ዝግጁ ሆነዋል ማለት ነው። ተጨማሪ ደግሞ ኦፊሶች አሉ። ዩቲሊቲ ኦፊስ አለን። ፕላስ ደግሞ ሽንት ቤት፣ የትምህርት ቤትና ለኦፊሱ የሚሆን ሽንት ቤት ተጨማሪ ስራዎች ናቸው። ፕሮጀክቱ 54000 ህዝብ ታሳቢ አድርጎ ነው የጀመረው። መጀመሪያ ለ54000 ህዝብ ነው የታሰበው። ነገር ግን አሁንም የህዝብ ፍላጎት አንዳንዱ ያልተደረሱ ቀበሌያትን ከአማካሪም ከውሃ ሚኒስቴር ጋር እያማከረን አሁን በሳለ 69000 ህዝብ ሊያጠጣ እንደሚችል ነው የተሰራው ዳታ። መጀመሪያ ጥናቱን ያደረግነው 54000 ነው። እግዚአብሔር ሲረዳን ከፍተኛ 2 ጉድጓድ ቆፍረን 2ቱን ጉድጓድ ላይ ከምንፈልገው በላይ ውሃ አግኝተን ወደ 69000 ህዝብ ሊያጠጣ እንደሚችል አሁን ያለው ተጨባጭ መረጃ እሱ ነው ይመስላል። ከዛ ውጪ መጀመሪያ 43 ቦኖ ነው ታስቦ የነበረው። ግን አንዳንድ ቀበሌያትን ደግሞ ማደረስ ስላለብን ተጨማሪ ለትምህርት ተቋማት 2 ለማህበረሰብ 4 አጠቃላይ 49 ቦኖ ተገንብቶ አልቋል። አጥርም አጠቃላይ ፊኒሺንግ ስራዎች ተሰርቶ አልቋል። ፕሮጀክቱን ስናስብ 62 ኪሎ ሜትር ዝርጋታ ስራዎች ሙሉ በሙሉ ተጠናቋል። አሁን ምንድነው ያለው ቻምበር እና ጌት ቫልቭ የማገናኘት መስመሮችን በቻምበር እና ጌት ቫልቭ የማገናኘት ስራዎች ብቻ ነው የተሰራ ያለው። መስመሩን ሙሉ በሙሉ ጨርሰናል። ወደ 68 ኪሎ ሜትር ነበር። ሙሉ በሙሉ በሚል ሁኔታ ጨርሰናል። አሁን ላይ የሚቀረን ውሃ መስመሩን ቼክ ማድረግ ብቻ ነው የሚቀረን። ፕሮጀክቱ በዚህ መልኩ ከተያዘለት የግንባታ ጊዜ ባጠረ ሰዓት ተጠናቆ አሁን ላይ ለማህበረሰቡ ውሃን ተደራሽ ለማድረግ ያስቻለው ምን ይሆን ስንል ጠይቄያለሁ። ገራድ ሞላ እጅግ በጣም የሚመሰገኑ አባት ናቸው። ይህንን አካባቢ በሀዲያ ባህል ላይ ሰው በራፍ አሳልፎ አይሰጥም። በራፍ እንደ አይን ብሌን ነው የሚታየው። ደጃፍ መውጫዬ ነው ብሌኔ ነው ብሎ ነው የሚያስበው። ነገር ግን ለውሃ ካላቸው ጉጉትና ፍላጎት የተነሳ በራፋቸውን አሳልፈው ሰጡ። ማሳ ማንም ሰው ይሰጣል፣ እርሻ መሬቱን ይሰጣል፣ ሌላ አካባቢ ላይ ይሰጣል። ነገር ግን በራፍ መውጫውን በራፍ የትኛውም ማህበረሰብ ብዙ ጊዜ አይሰጥም። ግን ለውሃ ካላቸው ትልቅ ጉጉት የተነሳ በራፋቸውን ነው አሳልፈው ሰጡ። ከዛም በሱ ብቻ አላበቁም። አጋጣሚ ሆኖ ፕሮጀክቱ ግዙፍ ነው። የውሃ ቦቴ፣ የነዳጅ ቦቴ፣ ሌሎች በጣም ትላልቅ ማሽነሪዎች ሲመጡ በዛቸው በራፍ እንደፈለገ ሰፊውን ቦታ ወስዶ
እዚህ ጋር መኪና ጥበቃ ይደረግ ነበር። ይህንን መኪና ጭምር እዚህ አካባቢ ያሉ ማህበረሰብን ጭምር ነው ማመሰግነው። መኪናውን ይጠብቃሉ። ውሃ እዚህ ከወጣ በኋላ ቦታ እየፈለጉ ይሄንንም ዳንንም ባርዛፎቹንም ሰፈሩንም ቤቱንም በራፉንም አልፈልግም በሰው ህይወት ላይ ለውጥ ይመጣል ብዬ በጣም ደስታ አልቻልኩም። ለኔ ምንም አትሰጡ እዚህ ይረፉ ጥላም ስሮሎ ለሰራተኛም ብዬ ቦታም ሰጠው። መጀመሪያ ብዙ የሰው ህይወት ሴቶች እንደገና ጉርጃ እየተፈጠረ አሁን ለውጥ አገኘን። መጀመሪያ ሊኬት መጣና እዚህ አካባቢ መጡና በዛ መንገድ መጥቶ እዚህ በቆሎዬ ያኔ ገና ተዘርቶ ተሸልሽሎ አበባ እያወጣ ነበር። አሁን መሬቲ ላይ ውሃ እንትን አግኝተ ውሃ ይመጣል ፍቃደኛ ትሆናለህ ያሉኝ። ለሶስት ጊዜ ለሁለት ጊዜ እምቢ አልኩ። ባላይ ነገር ጠቃሚ ነው ብሎ በቃ አንዳንድ ሰዎች ምክር ሲሰጡኝ ይሄ እንግዲህ ለኔ የሚጠቅማል እኛም አላፊ ሰዎች ነን ለህብረተሰቡ ለአካባቢው ለህዝቡ ይጠቅማል የሚጠቅም ነገር ነው ብለን ብዬ በፍቃደኛነቴ የደረሰውን በቆሎ እነ ነቢያት ባሉበት መንጥሬ በቃ በቆሎ መንጥራችሁ አጥር ታክቲካሉ አልኩ ተከሉ። ከዛ ወዲህ ከነሱም ጋር በሰላም እየኖርኩ እስካሁን ድረስ አለው። ማህበረሰቡ በጣም ማለት በውሃ እጦት በጣም ሲቸገር የነበረ ማህበረሰብ ነው። ስቲል ያው እየተቸገሩ ያሉ ማህበረሰቦች ናቸው። ያንንም ያሳዩን ለኛ ያላቸው አቀባበል በጣም በብዙ መንገዱ ሲረዱን ነበር። የተሻለ እንቅስቃሴ ከኛ ጋር እጅና ጓንት ሆኖ ወረዳው ማህበረሰቡም በተሻለ መልኩ ስራውንም ቶሎ እንድንጨርስ የተቻላቸውን ያን ነገር ያደረጉልን ነበር። አንድ ፕሮጀክት ውጤታማ የሚሆነው በውጤታማነት አፈጻጸሙ ለከም ብችሎ ማህበረሰቡን ተጠቃሚ መሆን የሚችለው ቅንጅታዊ ስራ ሲሰራ ነው። በቅንጅት ሲሰራ ብቻ ነው። የካሳ ጥያቄ እኛ አካባቢ ነበር። የካሳ ፍላጎት እኛ አካባቢ ነበር። ቀደም ብለን ማህበረሰቡን ያወያይ ነው። ቀደም ብለን ማህበረሰቡ ጋር ውይይት አካሄደን እጅግ ደስተኛ ናቸው። እኛ ውሃ ፈልገን ነው ለውሃ ማንኛውንም ንብረት ማንኛውንም ሀብታችንን ያሳልፈን እንሰጣለን። ስለዚህ ውሃ የሚመጣበት እድል ካለ እኛ ተሳታፊ ነን፣ እኛ ጭምር አብረን ዋጋ እንከፍላለን ከማለት ተነሳ ነው። የካሳ ጥያቄ ብዙም የፈተነ አይደለም። እኛም የመሬትን በመሬት ለውጠን ሰጥተናል። በንብረት ብዙም የተጎዳ የለም። የተጎዳውንም ጭምር ማህበረሰቡ በግል ፍላጎቱ ያነሳው። ለምሳሌ እዛ አካባቢ ግራር አለ፣ ባርዛፍ አለ። እነዚህን እንጨቶችን አጋጣሚ ላይኑን ስንቆፍር ሚነካውን አጋጣሚ ማህበረሰቡ እያነሳ ተባብሮልን በራሱ ፍላጎት እያነሳ ፕሮጀክቱ ምቹ ሁኔታ እንዲፈጠር አድርጓል። ይህ ለልማት ቀና የሆነ ማህበረሰብ ታዲያ እንደተባለው በ15 ቀናት የፕሮጀክቱ ቀሪ ስራዎች ተጠናቀው በብዙ ከናፈቀው የንጹህ መጠጥ ውሃ ጋር ለመገናኘት አሁን ላይ ቸኮለ መስሏል። አሁን ማህበረሰቡ ይህንን ሰምቷል፣ ውሃ እንደሚለቀቅም ሰምቷል። ግን መቼ ነው ራቀ እያለ ነው። በጣም በጉጉት እየጠበቀ ነው። ለሁሉም ነገር ወሳኝ ውሃ ስለሆነ ስለዚህ መንግስት አይቶናል ብሎ በጣም እየተደሰተ ነው። ደስታ ተሰምቷል። አሁን ውሃ 15 እንደምንጠጣ ሁሉ ቦኖዎች ተጠግነው አልቀዋል። ትንሽ ቦታ ነው የሚቀረው። ውሃ 15 ቀን ሌላ ስራ ሁሉ እየተጠናቀቀ ነው። ስለዚህ ደስታ እየተሰማ ነው። ለምን ቢሆን ለህዝብ እንደ 15 ቀን እንደምንጠጣ እርግጠኛ ነኝ። እኛም ደግሞ የግድ የሆነ አይነ ስውር ነው ተብሎ ተረት አለ። ዘላለም አይነ ስውር ነው ነገታ ያለ ተብሎ ሲነገር ዛሬ ምሽት በምን አይቻል ሊደር ብሏል። እንደዛ ነው። 15 ቀኑም ሪቋል። ብሪቅም እንኳን ይሳካል ወይ ብሎ በጉጉት ነው የሚጠብቀው። መጋቢት 30 ላይ እንደሚጠናቀቅና ውሃ ሊመረቅ እንደሚችል ውሃ ማህበረሰቡ መጣት እንደሚችል የተቀመጠበት ዳይሬክሽን ነው ያለው። ከዛ ቀደም ብዬም ለቃለሁ እያለ ነው። አሁን በሳል ላይም ሙከራ ስራ እንትን ለማለት ዝግጁ ነው። ውሃ ማስገባት ነው ቀረው። አንደኛው ላይ ውሃ እየገባ ነው። አንደኛው ላይ ኤሌክትሮሜካኒካል ፓርቱ ቴስት አልተደረገም። የጉርጋድ ላይ ነበረው። እሱን ሰሞኑ በአጭር ጊዜ ላይ ፋንክሽናል ካደረገ በኋላ ውሃ ይገባል። ከዛ በኋላ ቴስት እንደ ኮሚሽን ስራ ወይም ውሃ ይለቀቁ ሙከራ ስራ ከዚህ 15 ቀን ላይ